በሰማይ ሴት ተዘጋጅቶላችኋል አልተዘጋጀላችሁም? እንደ ክርስትና ኦርቶዶክስ ናችሁ መሰለኝ ሁላ። በሰማይ ሴት ተዘጋጅቶላችኋል ወይንስ አልተዘጋጀላችሁም? እኛ ነፍስ እኮ ወደ ሰማይ ስትሄድ ማለት ነው እኛ እንደ ምድር አይደለም እንደ መላእክት ነው የምንሆነው። ጾታ የለም እኮ ከዛ ላይ። ምክንያቱም ነፍስ ጾታ ስለሌላት እግዚአብሔርን ማመስገን ብቻ ነውና በምስጋና ብቻ ነው የምትኖረው። እዛ የሚበላ የሚጠጣ ነገር የለም። ምግብህ እንትን የሚሆነው እግዚአብሔርን ማመስገን ብቻ ነው። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። እንደሱ ከሆነ አንድ ሙስሊም ሲሞት በነፍሱ ብቻ ነች ወይስ ከነስጋው ነው የሚያደርገው ወደ ሰማይ? አንድ ሰው ከሞተ ስጋው በምድር ላይ ይቀበራል፣ ነፍሱ ወደ ሰማይ ታርጋለች። ወዲያው እንደሞተ ማለት ነው። እስከ ሰባቱ ሰማይ ከሄደች በኋላ ነፍስ እንዴ ልጨርስልህ። እስከ ሰባቱ ሰማይ ከሄደች ካረገች በኋላ የሰማይ በር ሁሉ ይከፈትላታል፣ ትሄዳለች። ከዚያ በኋላ አላህ ሱብሓነሁ ወተዓላ በስጋ ውስጥ ትመለስና የቀብር ጥያቄ ትጠይቅላል። ከዛ በኋላ ከቀብር ጥያቄ በኋላ የሙስሊም ነፍስ በሰማይ በገነት ትሆናለች። አርዋህ ሙእሚኒነ ፊል ጀና አሉ ነብዩ ሰለላሁ ዐለይሂ ወሰለም። የምእመናን ወይንም የሙስሊሞች ነፍስ በገነት ትኖራለች ብለው ተናግረዋል። ከዚያ እንደገና የትንሣኤ ቀን አላህ ሱብሓነሁ ወተዓላ ከነ ሙሉ ስጋ ያስነሳና ስጋና ነፍስ በገነት እንዲገባ ያደርጋል። ወደ ገነት ስንገባ ግን ይህ ምድር ላይ የያዝናት የምትደክም የምትሞት አይነት ስጋው አይደለች። ብርሃናማ የሆነ ለዘላለም የሚኖር የሆነ ሌላ ስጋን አላህ ሱብሓነሁ ወተዓላ ይፈጥርልናል። በዚያ ነው የሚገባው። እሺ ነፍስ ካረገች በኋላ ገነት ከገባች በኋላ እንደ ምድራዊ ህይወት ምግብ ምናምን ይበላል ትበላለች። በሙስሊም ነፍስ ብቻ ናት የምትበላ የምትጠጣ ነገር አይደለችም። ነገር ግን ስጋ ጋር ቅድም እንዳልኩ የትንሣኤ ቀን ሰዎች ወደ ገነት በሚገቡ ጊዜ የዛኔ ስጋና ነፍስ ይሆናል ሰውየው ልክ ዛሬ ምድር ላይ እንደምንበላ እንደምንጠጣ። ነገር ግን በገነት ውስጥ ስንገባ ጊዜ ይህንን ስጋችንን ይዘን ስለምንገባ ይሄ ምድራዊ ስጋ ሳይሆን ሌላ የተለየ ስጋ አላህ ሱብሓነሁ ወተዓላ ብርሃናማ የሆነ ስጋ ይፈጥርልናል። በዚያ በስጋችን በተለየ ስጋችን እንበላለን። የምድሩ ስጋ የት ሄዶ ይሄ እንትን ይቀየራል። ስለዚህ በገነት ከሄደች በኋላ ነፍስ ከስጋ ከተዋሃደች በኋላ ምግብ እና እነዚህ እንትኖች አስፈላጊ ለህይወት አስፈላጊ ነገሮች እንደምትመገብ እንደምትበላ እንደ ስጋዊ ነገሮች እንደሚያስፈልጉን የነገርከኝ። ያው ግን ምን መሰለህ ስለተራብን እና ስለተጠማን አይደለም የገነት ህይወት ውስጥ ሰው የሚበላው። ሰው በገነት ውስጥ አይራብም፣ አይጠማም፣ እንዲሁም ደግሞ እንቅልፍ ራሱ አይተኛም እንደማይሞት ሁሉ ማለት ነው። አላህ በቁርአን ላይ አትራቡም አትጠሙም ብሎ ገልጾናል በገነት ውስጥ። ታዲያ ሰው እዛ ቢበላው ስለተራበ ስለተጠማ ሳይሆን እንዳው ዝም ብሎ በዚያ ውስጥ ሰው አንዳንዴ ለምሳሌ ምግብ በልተን ለደስታ ብለን የምንበላቸው ምግቦች አሉ አይደለ? የዛኔ ዝም ብለን እንበላለን ለደስታ ብሎ ሰው እንጂ ስለተራበና ስለተጠማ የሚበላበት ዓለም አይደለም። አላህ በቁርአን ላይ ስለገነት ወአነከ ላ ተዝመኡ ፊሃ ወላ ተድሃ ይላል። አንተ በገነት ውስጥ አትጠማም ብያ ተናግሯል። ያ በገነት ውስጥ እንቅልፍ የሚባል የለም፣ ሞት የሚባል የለም። ምክንያቱም እንቅልፍ የሚያስፈልገው ለደከመ ሰው ሌላ ዳግም እንደገና ጉልበት ሰብስቦ ይነሳል ደክሞኛል ስለሚተኛ ነው። የገነት ሰው ደግሞ አይደክምም። እነ አላህ ሱብሓነሁ ወተዓላ ላ የመሱሁም ፊሃ ነሰቡን ይላል፣ ወማ ሁም ሚንሃ ቢሙኽረጂን ይላል። አላህ በማን ነው አማኞች በገነት ውስጥ ድካም አይነካቸውም ከእርሷም ውስጥ የሚወጡም አይደሉም ይላል። ስለዚህ ያናች ቀጥም። እሺ እና እንትን ይሄ ሱቅ እንደገና ብርጭቆ አለ የሚባለው ነገር ምንድን ነው? እኔ ያም አልገባኝም። በጣም ጥሩ እንግዲህ በገነት ውስጥ ሰው እንዲህ አይነት ጸጋዎች ይኖሩት በምድር ላይ አንድ ባጭሩ ጠቅለል አድርጌ ልንገራችሁ። በገነት ውስጥ ያለ ጸጋ ተብሎ በምድር ላይ የተገለጹት ወይንም በቁርአንና በሐዲስ ላይ የተገለጹት ነገራቶች ከምድራዊ ህይወት ጋር የሚመሳሰል አይደለም። በምንድን ነው የሚመሳሰለው? በስም ብቻ ነው። ምድር ላይ ያለ ሊገለጽልን የሚገባ ነገር እኛ በምናውቃቸው ነውና ከዚያ በስም የሚመሳሰሉ ነገራቶች ብቻ ነው። አላህ በቁርአን ላይ ማን ነው በሐዲስ አልቁድሲ ላይ ጥቅልል አድርጎ ሲናገር አዕደቱ ሊዕባዲየ ሷሊሒነ ፊል ጀና ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር ይላል። እኔ በገነት ውስጥ ለአማኝ ባሪያዎቼ
ጸጋን አዘጋጅቼላቸዋለሁ በእርሷ ውስጥ ዓይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰዎች ልብ ላይ ውል ብለው የማያውቅ አለ። ስለዚህ በምድር ላይ ካየኸውም ከሰማኸውም ካሰብከው ነገር ሁሉ አይመስልም። ያጸጋ በስም ብቻ ነው የሚበሳሰለው። ለምሳሌ ማር አለ በገነት ውስጥ ይላል አላህ። በምድርም ላይ ማር አለ አይደል? ይሄ የስም መገናኘት ነው። የስም መገናኘት እንጂ የጣዕምና ያገናኘቱ ሁኔታ መገኘቱ ራሱ አንድ አይደለም። ይወታችኋል። የምድራዊ ማር እንዴት ነው የሚገኘው? ልጆች ምን ያስፈልጋል? የግዴታ ንብ ያስፈልጋል? በገነት ውስጥ ንብ ምናምን አለ እንዴ? ላ የለም በፍጹም። አላህ ራሱ በትዕዛዙ ያስገኘው የሆነ ጸጋ ነው ያ የገነት። ገብታችኋል አይደል? ወተት አለ በገነት ውስጥ ይላል። ከምድራዊ ጋር በምድር የሚገናኘው በስም ነው የሚገናኘው። በምድር ላይ ወተት ለማግኘት ምን ያስፈልጋል? ላም ያስፈልጋል። በገነት ውስጥ ላም አለ እንዴ? ላ የለም። እንዲህ አይነት ነገር ከላም ታልቦ ምናምን አላህ ሱብሓነሁ ወተዓላ ራሱ የፈጠረው። ስለ ሁሉም የተነገሩ ነገራቶች ሁሉ ከምድራዊ ጋር የስም መገናኘት እንጂ የባህሪን ወይንም የማንነትን መገናኘት የሚያሳይ ነገር አይደለም። እሺ፣ ስለዚህ ሱቅ ያልነው ዝም ብሎ ስም ነው ማለት ነው። ገንዘብ ምናምን የለም የምንገበያይበት ምናምን ይገበያዩ እና ታዲያ ምንድን ነው አሁን ሱቅ ከተባለ ኖርማሊ ሰው ሄዶ ማይገዛ ከሆነ በምን አመሳስለን ነው ታዲያ ሱቅ አይደለም የምንለው? እዛ ውስጥ የሚሸጠውስ ምንድን ነው? ሚስጥር ነው። ቆይ ወይስ በሰማይ ሴት ተዘጋጅቶላችኋል? አልተዘጋጀላችሁም? እንደ ክርስትና ኦርቶዶክስ ናችሁ መሰለኝ ሁላ። በሰማይ ሴት ተዘጋጅቶላችኋል ወይንስ አልተዘጋጀላችሁም? እኛ እኮ ወደ ሰማይ ስትሄድ ማለት ነው እኛ እንደ ምድር አይደለም እንደ መላእክት ነው የምንሆነው። ጾታ የለም እኮ ከዛ ላይ። ምክንያቱም ነፍስ ጾታ ስለሌላት እግዚአብሔርን ማመስገን ብቻ ነውና በምስጋና ብቻ ነው የምትኖረው። እዛ የሚበላ የሚጠጣ ነገር የለም። ምግብህ እንትን የሚሆነው እግዚአብሔርን ማመስገን ብቻ ነው። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። እንደሱ ከሆነ ታዝነው ይልክፈትለት ይቻላል። ውስጥ በክርስትና ምን አለ? በኦርቶዶክስ አልጋ አለ። አሁን አንተ ሱቅ ስላልክ ነው። ከዛ ምን አለ? በገነት ውስጥ ወንድ በአንድ ሴት ሴትም በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ አለ ከሞቱ ጊዜ ከዚያ ቦታ ያገቧቸዋል አለ። ከሞቱ በኋላ ሌላ ህይወት ላይ ማለት ነው። ለዘላለምም ደስ እያብሏቸው ይኖራሉ አለ። ያገቧቸዋል፣ ይመሯቸዋል ነው። ይጋባሉ ሳይሆን ይመሯቸዋል። አግብ ይኸውልህ ወደዛ ያስገቧቸዋል አይደለም? አልጋውስ ምን ይሰራል? አንድ አልጋ ተወስነው ቢኖሩ ማለት ባይዘሙቱ ነው ምድር አይደለም? እንደዛ ነው አይደለም? እንዴ አልበው ከላይ አልጋ ተዘርግቶላችኋል ይላል። አልጋ ተዘርግቶባታል ይላል። ምን ላይ? ገነት ላይ። ይህችንም ቦታ ለማን ትሆናለች አለ። አልጋ የተዘረጋበት ቦታ የት ነው? እሺ አልበው ወደታች። እሺ ከዛ ብዬ ልጄን ጠየኳት። እግዚአብሔርም አንድ ያረጋቸው ወይንም ባልና ሚስት አይለያዩም ማለት። ባልና ሚስት ከምድር በኋላ ገነት ላይ ይገናኛሉ ማለት ነው? አይለያዩም ሲል ከዛስ ምን አለ? ባልና ሚስት አንድ አካል ናቸው አለ። አንደኛው ወይንም ሁለተኛው ማቴዎስን ጠቀሰ ማለት ነው። ማቴዎስ ከዛ ምን አለ? ወንድ በአንድ ሴት ሴትም በአንድ ወንድ ተጠብቀው ቢኖሩ ቢሞቱ ከዚያ ቦታ አለ። ከምን ቦታ? ከምንድነው? ከዚያ ሲል ከዚያ ቦታ ማለት የብርሃን ቦታው ነው። ሄድ ችግር የለም። አዎ ከዛ ቦታ ያስገባቸው። ከዚያ ቦታ የት ነው? ግልጽ አድርግላቸው። የት ነው ከዚያ ቦታ የተባለ? ገነት ያገቧቸዋል፣ ይወስዷቸዋል ነው። ሄድ ምድር ላይ ነው? ገነት ላይ? ወደ ገነት ነው። ሄድ ችግር የለም። ከዚያ ቦታ የተባለ ገነት። በቃ ኡስታዝ ጨርሰናል፣ አለቀ። ገነት ላይ መልሰልኝ ያርጋችን ያገባል። አይ ችግር የለም። ጨርሰሃል። በቃ ገልጸኸዋል። ልመልስልህ፣ አዳምጥ። እሺ መልስ። ማቴዎስ ምዕራፍ 19 ከቁጥር 6 ጌታችን ኢየሱስ ክርስቶስ እሱ አይደለም ይሄ ስለ ጋብቻ ቅድስናና አዳምጥ። እሱ ልመጣልህ ነው። አዳምጥ። አልጠየቁም። እሱን ቶቶ ራእይ ማርያምን ትቀበላለህ ወይስ አትቀበልም? እንቀበላለን። አዳምጥ። ጨርሰሃል እኮ አንተ። ልመልስልህ በእሱ ሐሳብ እና ልመልስልህ። እሱን አዳምጥ። ዘርጋው። ዝም ብለህ እያሳየህ ልመልስልህ። እሺ መልስ። አንብብና ትክክል ነው። አንተ ያልኸው ልክ ነው። እኛ እኮ አሁን ተሳስተሃል አላልኩም። ልመልስልህ፣ አዳምጥ። እሺ መልስልህ። ምንድን ነው የሚለው? እነዚህ የተጋቡ ልጆች ሰዎች ባልና ሚስት በንጽህና የኖሩ ናቸው። እንግዲህ ባልና ሚስቱ እንደማይለያዩና አንድ አካል አንድ አምሳል ኢየሱስ ክርስቶስን በዚህ በማቴዎስ 19:6 ላይ
ስለ ጋብቻ ቅድስና ሁለቱ አንድ አካል አንድ አምሳል ሰው ሊለያቸው እንደማይችልና በመንግስተ ሰማያት ደግሞ መዋለድ መራባትን ይፈጽማሉ ሳይሆን በክብር አብረው ይኖራሉ። ይጋባሉ አይደለ? ያገባቸዋል ነው። አንተም አስተውለህ አንብብ። ወደዚያ ቦታ ሄደው ያገባሉ። ያገባቸዋል ሳይሆን ይመሯቸዋል። ያንተዎች የሚታዘቡሃል። ቆይ አሌክስ፣ ያንተ ተከታይ የሚያዳ እንትን ይልሃል፣ ይታዘባል። እንደገናም እኮ አልጋውማ ትዳር አይደለ እኮ አልጋው ለምሳሌ እኮ ነው አልጋ የሚለቀው የብርሃን አልጋ ነው እንጂ አልጋው አለ እኮ ልክ ነህ። አልጋው እኮ አለ ዘር እንትን በለው አዳምጥ። ኧረ በእናትህ ምን አይነት ሰው ነው ደግሞ ይሄ? ይኸውልህ አልጋው አለ እኮ ልክ ነህ። እኔ ላምበት ነው ይሄ መጽሐፍ ነው ሶርሱ ጋር ምንጣፍ ወላንሳ አንዳችሁ የብር ቤቲ ቆይ አንድ ጊዜ ቆይ አንድ ጊዜ ሚውት አድርገን ልጠይቀው። ይሄንኛውን የምትገልጸው ከየትኛው መጽሐፍ ቅዱስ ቃል ነው? አሁን አንተ የምታነበውን የኦርቶዶክስ መጽሐፍ ነው። የኦርቶዶክስ መጽሐፍ ኦርቶዶክስ የምትመራው ለአባቴ ኦርቶዶክስ የምትመራው በመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የወጡ ቃሎች የተለያዩ ስማኝ፣ መጽሐፍ ቅዱስ ላይ ስማኝ፣ እንዲያውም ጋብቻ የሚናገረው ማቴዎስ 22 ምዕራፍ 22 9 እስከ 30 ኢየሱስ መልሶ እንዲህ አላቸው። ስማኝ ከመጽሐፍ ቅዱስ ማስረጃ ጋብቻ እንደሌለ በእኛ ትክክለኛው መመሪያችን መጽሐፍ ቅዱስ ነው። ስማኝ አሁን እኮ የሆነ ጅልከን ነው፣ እኛ ደግሞ ምላሽ እንስጠት። ያው እኔ ነኝ ማወራ አንዴ ቆይ የምታነብልኝ ወንድሜ እያዳመጠኝ ነው? አዎ ከተሰማ አንዴ ይቅርታ። በቃ እያዳመጠኝ ነው። ራዕይ ማርያም መጽሐፉ አንደኛ እዚያ ዋልድ መጽሐፍ የምንላቸው በየጊዜው ይጻፋሉ፣ በየጊዜው በየግለሰቦቹ ይበረዛሉ። ምን ይላሉ ግን አሁን ይሄ አንተ ያቀረበው ነገር ችግር የለም። ለምን ሁለቱ በንጽህና የቆዩ ጋብቻ ንጹህ የሆነ ጋብቻ ስርዓት የፈጸሙ ከሆነ ይሄ አልጋ ልክ የትዳራቸው ምሳሌ ነው። በዚህ አልጋ ባለበት ቦታ ያስገቧቸዋል ነው እንጂ ይዋለዳሉ፣ ይራባሉ አይደለም።